ትክክለኛውን ሐቁን ይንገረን። በምንድን ነው የሞተችው? ለምንድን ነው አትናገሩ ብሎ ሰዎችን የሚያስፈራራው? የእሱን ህይወት ማበላሸት አንፈልግም፣ ግን ሐቁን ይንገረን። ሐቁን ካልነገረን ግን እጁ ላይ ደም አለበት ማለት ነው። ለምንድን ነው ተከሶ ወደ ሀገር እንዲገባ አንፈልግም የምትለው? አንተ ሰው የጃጓር እነሱ ቢያገኙ ማለት እንደዚህ ከኔ በክፋት መጥፎ ነገር ላይ እንዴት አድርጎ ባህር ላይ ሳቃለቅ እንዴት አድርገው እዛ ሀገር እንደገባ መቼም ከስንት ሻርክና ከስንት ነገር አምልጦ ነው እዛ የገባው። እንደገና ህይወቱን እንዲበላሽ አልፈልግም። እኛ ምን አገባን? የእናቱ ሽሮ አያገባንም። እኛ ዞሮ እዛ ገብቶ ምስኪን እናትን በሚዲያ ላይ ሲሳደብ ነበር። ይሄ ተጨማሪ ወንጀል ወረቀቱ በኤርትራ ነው። ቱ አያችሁ አይደል? ይሄ የኤርትራ ስም መቼም ፈርዶበት ይሄ ሰውዬ እኮ በአንድ ቀን እኮ ነው አንተ የሚገባው። ታውቃለህ አይደል? አገር ልቀቅ የሚባለው በአንድ ቀን እኮ ነው። ይሄ ልጅ እሱ ማለት ነው ኢትዮጵያ የሆነ ማረጋገጫ ወረቀቱን ካሳየህ እንትን ኢትዮጵያ መሆኑን ማረጋገጫ ካሳየህ በኤርትራዊ በመግባቱ ብቻ እኮ ታስሮ ይገባል ወደ ሀገር። ምን ታውቃለህ አልኩህ እኮ። ቀጥታ እኮ ማስረጃ እኮ ነው የሚያስፈልገው። ይሄ የተናገር የዛተበትን አወራርዳለሁ ያለበትን ምናምን ሁሉ ከተሰባሰበ ወንጀለኛ ነው። ሰውን በዚያ ያድርገው። ሴትዮዋ በገባች በ3 ወር ጊዜ ውስጥ ለሞት ያደረጋት ነገር ምንድን ነው? እሱ በጣም የሚያሳስብ ነገር ነው። ሴትዮዋ ላትሞት ትችላለች። ጃጓር 100% ይኸውልህ 80% ላትሞት ትችላለች ሴትዮዋ። የሚያዩት ቪዲዮ ምንድን ነው? እሺ የሞት የሬሳ ቪዲዮ ከሆነ ያዩት ምን አስደነገጣቸው? ገለዋታል። ምን አስፈራቸው? ያዩት የሆነ ሴትዮዋ እየተሰቃየች በጋንግስተሮች እየተሰቃይ ውስጥ ያለች የሴትዮዋ ቪዲዮ እያዩ ይመስለኛል ሁሉም ዝም የሚሉት። ዮኒ ማኛ ላይ ያውም ሲገባ እንዳንበሳ ሆኖ ገባ፣ ሲወጣ ፈሷ እንዳበለጣ ጦጣ ኩስስ ብሎ ወጣ እኮ። ምን እንዳላቸው እኮ አላውቅም እኮ ምን እንዳለው ለዮኒ ማኛ እኮ በጣም የሚገርም ነበር። ለነገሩ ዮኒ ማኛ ራሱ የማይዋደዱትን ሰዎች በግድ አስታርቆ ነው ችግር ላይ የፈጠረው። እናትየዋ እንዳዘነችበት በዮኒ ማኛ ተናግራ ነው የሞተችው። ደህና የተለያዩትን ሰዎች መልሳ አስታርቀ ብላ የተናገረችው ቪዲዮ አለ። እናትየዋ የትግራዊነት ጃጓር ትግራዊነት ምናምን አይደለም። ያው እኔ ማንም ይሁን ሂማንነት ይሰማኛል። የሰው ሂማንነት ነው። እኔ እዚህ ሴትዮ የሚያከራክረኝ የሷ አላግባብ ድምጽ የሌላት ሴት ስትሰደብ ስትዋረድ የነበረች ቲክታክ ላይ አሁን ደግሞ በምን ምክንያት ሞተች? እውነት ሞታ ነው ወይንስ ምንድን ነው የሚለው ነገር ነው እንጂ የዘር ነገር አይደለም። በምጽፉ ሰዎች እያየዋችሁ ነው። ምንም አይነት እኔ ከማንም ጋር ጥላቻም የለኝም። አንተ ትግራዊ ስለሆንክ ነው ብላችሁ ምጽፉ ሰዎች ተው። ስማ አንዳንድ ወለዮች የሱን ፎቶ ፕሮፋይል እያደረጉ ለሱ እየደገፉ ያሉ ወለዮች አሉ። አንዳንድ ወለዮች እያሉ ነውና ብዙ ሰው እንደዛ ሲወቅሰኝ ነበር። አዎ ወለዮች ታውቃለህ? አዎ ወለዮች ምን እንደሚፈልጉ ታውቃለህ? አዎ ገብቷል። ጃጓር አጀንዳ ላይ የሚፈልጉት ለምን? አብዛኞቹ የመዳም ቅመሞች የወሎ ልጆች ስለሆኑ ማለት ነው። አጀንዳ ጠፍቶባቸው ሰሞኑን እያፋሸጉ ነበርና እዚህም ትክክል እዛም ትክክል፣ እዚህም ልክ ነህ እዛም ልክ ነህ እያሉ እያጣሉ አጀንዳ ለምደዋል። ገብቷል አይደል? እንቅልፍ እስኪወስዳቸው ድረስ የሰው ጻብ ነው ሲከታተሉ የሚያድሩትና አሁን እሱን የሆነ አጀንዳው ቁልፍ ካለ በቃ ይደብራቸዋል። ስለዚህ አሁን እኛ ጋር መጥተው እሱን ይደግፋሉ አውቀው ማለት ነው። እንዳታውቀው እንድትናደድ እሱ ጋር ሄደው ደግሞ እኛን ይደግፋሉ። ስለዚህ ወለዮች ወደውት ምናምን ሳይሆን አጀንዳ ጠፍቶባቸው ሳዑዲ አረቢያ ምናምን ያሉ ዱባይ ያሉ እህቶቻችን እንቅልፍ ጠፍቷል ሰሞኑን እየደበራቸው እንጂ አሁን አሌክስን በምን ደግፈውት ነው ሰውዬ? እኛ ጋር ደግሞ በሃና ጉዳይ ሲከራከር ስለነበረ ነው። ለዛ ነው የሚደግፉት። በሃና ጉዳይማ እዛ የታገተችውን ትግራዋይ ገንዘብ ከፍሎ አስለቅቆ ሃናን ሽምጥጥ አድርጎ ተዋት። እንደውም በሱ ላይ መነሳት ነው ያለባችሁ። አሁን ተጋሩ እንትን ቲዲኤፍ ጋር ደውያለሁኝ። አሁን እርምጃ ይወሰድብኝ ቤተሰብ ሲሉ እውነት መስሏችሁ ነው እንዴ? ይሄ ሰውዬ እኮ ሽንት ቤት ቁጭ ብሎ እኮ ዝንብ ማስፈራራት የማይችል እኮ ቅማላም እኮ ነው።
እንደዚህ እጅ ረጅም ምናምን መስሏችሁ ነው? እኔም ብትሉ ያምራል። የታጠቀ ኃይል ከፈለኩኝ በአንድ ቀን በሁለት ቀን ማደራጅ ሰው ነኝ። አሁን ወለየዎች ደብሯቸው ነው፣ አጀንዳ ጠፍቶባቸው ነው። አሁን የዱባዩ ህግ ከወጣ ወደዚህ በተለይ አጀንዳ ጠፍቶባቸዋል። ዱባይ ውስጥ ያሉ እህቶቻችን በተለይ ነሙና ምናምን አጀንዳ በየቀኑ እየፈጠሩ እየተሰዳደቡ ምናምን ሲያዝናኗቸው ነበር። አሁን አጀንዳ ሲጠፋ እቺ አጀንዳ እንዳትታፈን እዛም ልክ እዚህም ልክ እያሉ ማለት ነው የፈለጉት። ጃጓር ገብቷል አሁን እንጂ በሀገራችን ጆሮ የሚበሳ ወንድ ምናምን አይወደድም። በወሎ ይገሉታል እንደውም ቢያገኙት። እንዴት ነው? እኔ እኮ አጀንዳ ሲጠፋ ይጨንቀኛል በጣም። እኔ የምላችሁ እንደው የትግራይ እንደው ወገኖቼ እንደው የትግራይ ወንድ እኛ የምናውቀው ጆሮውን ሲበሳ ሳይሆን ወገቡ ላይ ዝናር አድርጎ ጫካ ሲገባ ነው የምናውቀው። እንደ አይነት ሰው ጉድ ተፈጥሮበት እንዴት ነው? እኔ በጣም ነው ቆይ በጣም ነው የምወድህ፣ በጣም ነው የማከብርህ በመምረቅ ጉድ ሰብ ማለት ነው። የትግራይ ልጅ ዝናር አያደርግም። የራያ ልጆች ነን ዝናር የምናደርገው እንጂ ባህላችን ወደ ትግራይ ለምንድን ነው ቋንጣ ለብሶ ነው የሚሄደው የትግራይ ልጅ እንጂ የማን ዝናር የማን ትጥቅ ነው ደግሞ? የጆሮ ሎቴ አድርጎ እኔ አላየሁም። እኔ ከደዚህ ጋር አንድ አይነት ሆኖብኝ አያደርጋል። ሎቴ ነው ወንድ እንዴት ነው እሱ ሎቴ ያደርጋል? በባህላችን ይደረጋል። አያደርጉም። ግን ዝናር ግን የራያ ነው። ቀልድ ነው። አብሽር እንግዲህ ያለውን ነገር እናያለን። እስቲ መብረቁ ደውልና ከኢትዮጵያ የህግ አካላቶች መስማት የሚችሉ ከሆነ ገብተው እስቲ እኔም ላይ ያሉትን ደውልላቸውና መተው እንዲሰሙን ከዛ ጉዳዩ እንዴት እንደሆነ እንትን ላሉ እስከዛ አውሩ። ያ የህግ አካል ዝግጁ ነው። ከኛ የሚፈልገው እንትን ብቻ ነው፣ መረጃ ብቻ ነው የሚፈልጉት። ትንሽዬ ፍንጭ ነው የሚፈልጉት። እና መያዝ አሁን እንትናት ትያዛለች። እቺ ማን ነው ኤደን የምትባል ሴትዮ ሐቁን ካላወጣች ትያዛለች። በቅርቡ ላይ ያለ ኒና እንዴት ነሽ? ኒና ወሎ ደውልላቸውና ይምጡ። በነገራችን ላይ አሁን የቀልዱ ቀልድ ነው። ዛሬ ይሄ እንትና የሚባል ሰው ይገባል ተብሎ ሲጠበቅ ነበረ። ባለ ሁለት ጆሮ ጌጡ ቅማላሙ አልገባም። ካልገባ ተጠያቂ ነው። ከገባ ደግሞ እናዳምጣለን የሚለውን ከወደሱ በኩል ሐቅ አለኝ የሚለውን እናዳምጣለን። ምን አይነት ሐቅ እንዳለው የተወሳሰበ ነው የሚለውን ይሄ ሳያብራራ ግን ነቅነቅ እንዳይል ይሄ ቅማላ የተወሳሰበ ነው። የሷ ግድያ የተወሳሰበ ግድያ ስለሆነ ፈርቻለሁ ብሏል። የተወሳሰበ ግድያውን ያብራራለን። በሱ በኩል ያለው እንዴት ነው የተወሳሰበው፣ መቼ ነው የተወሳሰበው የሚለውን በደንብ አድርጎ ማን ነው ያወሳሰበው። የተወሳሰበ ነው ካለ አገዳደሏን ያውቃል ማለት ነው። ያኔ በሰው እጅ እንደሞተች ያውቃል ማለት ነው። ስለዚህ ይናገራታል። ያለበዛ በኤርትራዊ መታወቂያ እንደሚኖር ሰምተናል። እዛ ቦታ ላይ ስዊዘርላንድ፣ ሌላም አሉ። የግድያ ዛቻዎች አሉ። አንጠለጥላለሁ፣ ሱሪ አወልቃለሁ፣ ሱሪ ለብሳለሁ፣ ታጠቃለሁ የሚል የመሳሰሉ የግድያ ቪዲዮዎችን ሰብስበና በቅርቡ እሱም ተይዞ ሀገር ይገባል። ያቺ ኤደን የምትባልዋ ሴት መጠየቅ አለባት። የቲና ፍትህ ሳይሰፍን መቼም ቢሆን አንለቀውም። ይሄ ሹጢያም ደግሞ እጁ ረጅም ነው ምናምን ኩንኪ እጁ ረጅም አታውቁም እንዴ እናንተ? እጁ ረጅም ከሆነ ምን ነው እኔ ላይ አልረዘመም? እጅ ረጅም ዝም ብሎ በቃ እዚህ ሚዲያ ላይ የተበጠረቀን በሙሉ እጅ ረጅም ትላላችሁ። እየነገርኳችሁ ነው። እጁ እንትኑ ቀበቶ ላይ እንኳን እንደማይደርስ ነው የምነግራችሁ። ሱሪውን ሱሪ እንኳን የለውም። ቁምጣ የሚያለብሰው ፓንት ማን ነው ዳይፐር የሚያለብሰው ራሷ ባለቤቷ ናት። ወይኔ እጅ ረጅም ዱባይ ላይ አንድ ሴት ለመክሰስ ገንዘብ አዋጡልኝ የሚል ሰው አሁን ይሄን እጅ ረጅም ትላላችሁ። አንድ ግለሰብ እጅ ረጅም ለመሆን መጀመሪያ ገንዘብ ያስፈልገዋል። ገንዘብ ከሌለው ማንም ሰው እጅ ረጅም አይደለም። ገንዘብ ያስፈልጋል፣ አእምሮ ያስፈልጋል። ይሄ ባልና ሚስት አጋቢ የሆነ ስራው በሙሉ ራሱ ሴታ ሴት የሆነ ስራ ነው የሚሰራው። እዚህ ሚዲያ ላይ ቁጭ ብሎ ትዳር አገናኝ ምንድነው እጅ ረጅም? ሴትዮዋን ግን ገብቷችኋል? ሴትዮዋን ለማጥፋት እጅ ረጅምነት አያስፈልግም። እኔ አሁን እዚህ ጋር ቁጭ ብዬ አዲስ አበባ የፈለኩት ሰው ምንም ማስደረግ ይችላል እንዴ? ያ 100 ሺህ ብር በቂ አይደለም እንዴ? ሲቀጥልስ ደግሞ
መርዝ መጨመር ቀላል እኮ ነው። መርዝ ጨምሮ ነው የሚያስገድላት። ላስገድላት ከተባለ ሴትዮዋ ቡና ከጠጣች በኋላ ታመመች ነው የሚነገረው። ምስኪን ናት፣ ደካማ ናት። ማለት ደካማ ስላችሁ በሰው ሀገር ኑሮ በጣም ጊዜዋን ያባክነች ሴት ናት። ሰው አማኝ ናት፣ እንደምታዩት ምስኪን ናት፣ በልጆቿ የተከዳች። ስለዚህ ጀረጅም ምናምን የምትሉትን ነገር ተውት፣ እሱን ተውት። አላወቃችሁም ጀረጅም። ለሱ የምታሽቃብጡ ካላችሁ ደግሞ ጆሮ ጌጥ ግዙለት። ምክንያቱም ሁሌም አንድ አይነት ጆሮ ጌጥ ነው የሚለብሰው። ትዳር አያገኝም፣ ባል አያገኝም። ጆሮ ጌጥ መቀየር አለበት። ግዙለት። አርቴም ቢሆን ግዙለት። ቀየር ያድርግ። እንጠልጠል ያለውም ያድርግ። ረዘም ያለ ቦታት ያለ አዋጣችሁም ቢሆን ግዙ የጆሮ ጌጥ። አይዘድሩ ደግሞ ስሙን አሞራው ማለት እኮ ነው የገረመኝ። በረረ ከፍ ብሎ እየበረረ ነው። ምን አዲስ አለ? አዲስ ነገር ያው ዛሬ ቅዳሜ ከሱ ነው የምንሰማው። እንግዲህ እሺ፣ ለምን ካሜራ ከፍታለሁ? ካሜራ እንደዚህ ነው። ይሄ የወንድ ጆሮማ እዚህ ጋር አሁን እየዳብ ለምንድን ነው ያቋረጠው? ይሄ ጉዳይ እየዳብም አቋረጠታል አጀንዳው። ሰው ጥሩ ብሏት ጣንፊያ እንዳለች ነው ራሱ መጣ ነው የሚባለው። ሰው ጥሪ ብሉሽ ራስሽ መጣሽ። ይኸውልሽ እየዳብ እኮ አንድ ነገር ጧት ካወራ ማታ ሌላ ነገር ነው ማውራት እንፈልገው። ከባድ እኮ ነው። አንድ ነገር ላይ ቆሞ ጸንቶ መቆም በጣም ከባድ እኮ ነው። እሺ አሁን እኛ የዚህ ሴትዮ ግዳይ ሳይታወቅ አንለቅም ወይ በህይወት ካለች ሳትወጣ ከዛ ገብተሻል። ዶባዊት ያሉን አውርዱና ትልኩልኛላችሁ ብሏል ተብሏል። የሚከታተሉ ሰዎች አሁን የሆነ ቦታ ነን ያለነው ለስራ ጉዳይ የሆነ ነገር ሰዎችን ለመያዝ ይሄን ነው አሉ አሁን እና ምንድነው ያለውን ነገር እንትን አድርጉና እንከታተላለን ብለዋል። በአንተ በኩልም ያሉትን ሰዎች ይከታተሉ። ምክንያቱም ይሄንን ማወቅ አለብን። እውነተኛ ሞታ ከሆነ ፈጣሪ ነፍሷን